ምን ያህሎቻችን በምንሰራው ስራ ሳቲስፋይድ ሳንሆን ግዴታ ሆኖብን እየሰራን ያለን? ግዴታ መኖር ስላለብን ብለን የሚከፈለን ክፍያ ጥሩ እንዳልሆነ እናውቃለን፣ የሚመጥነን እንዳልሆነ እናውቃለን። የተማርነው ይህንን ስራ ላለመስራት እንደሆነ እያወቅን ግን ግዴታ ሆኖብን እየሰራን ያለን፣ ሳንፈልገው እየሰራን ያለን፣ ምንፈልገው መስራት ሌላ ነገር ሆኖ ሳለ ግን ገንዘብ ማግኘት ስላለብን ብለን ያንን ስራ የምንሰራ ሰዎች ስንቶቻችን? አብዛኞቻችን በእንደዚህ አይነት ቻሌንጅ ውስጥ እየተሰቃየን ያለን። እውነቱን ለመናገር ፍላጎታችን ሌላ ነገር መስራት፣ ሌላ ነገር መማር፣ ሌላ ቦታ መጓዝ፣ ሌላ ነገር ማድረግ፣ ግን ገንዘብ ማግኘት ስላለብን ብለን በየሆነ ነገር ውስጥ ተይዘን ያለን ብዙ ነው። ስለዚህ የገንዘብ ቻሌንጅ በጣም አስቸጋሪ ነው ኦብቪየስሊ። ነገር ግን ደግሞ ያንን ነገር እውነቱን ለመናገር እውቀቱ ኖሮን ተምረን ሳለ ደፍረን ሪስክ እንዳንወስድ ደግሞ ፈሪ ሆነናል። እውነቱን ለመናገር ይሄ ነገር ሪሊ ሶሉሽን ያስፈልገዋል። ለዚህ ደግሞ መፍትሄው ምንድን ነው ካላችሁ፣ በዋነኛነት ገንዘብ የምናገኝባቸው የተለያዩ ነገሮች ላይ ኢንጌጅ ማድረግ፣ የተለያዩ ስኪሎችን መያዝ ያስፈልገናል። ከዛም በተጨማሪ ደግሞ ሪል የሆነ ሜንቶርሺፕ የሚያግዘን ሰው ያስፈልገናል። በማንኛውም ሳይድ ላይ የሚደግፈን ሰው ያስፈልገናል። ለዛ ፐርፐስ ተብሎ ይሄ ቻናላችን ክሬት ተደርጓል። በተለያዩ አይነት የስራ ፕሮፌሽን ላይ ያላችሁ ሰዎች፣ ስፔሻሊ ግራጁዌት ያደረጋችሁ ልጆች፣ በትምህርት ዓለም ላይ ብዙ ቻሌንጅ ገጥሟችሁ አልፋችሁ መታችሁ ደግሞ ስራ ከያዛችሁ በኋላ የሚገጥሟችሁ እንደዚህ አይነት ቻሌንጅ አለ። ገንዘቡ ጥሩ ያልሆነላችሁ፣ ሳቲስፋይድ ያልሆናችሁበት፣ ሙሉ ጊዜያችሁን ሰጥታችሁ ከ2 ሰዓት ጀምራችሁ እስከ 12 ሰዓት ድረስ ሰርታችሁ የሚከፈላችሁ ክፍያ በጣም ዝቅተኛ፣ በወር ፊክስድ በሆነ አማውንት የሚከፈላችሁ ክፍያ የሚያማርር ክፍያ ነው። ይሄ ነገር እያማረራችሁ ያላችሁ ሰዎች፣ ምን ማድረግ እንዳለባችሁ ኮንፊውዝድ የሆናችሁ ሰዎች፣ we need to help each other፣ መተጋገዝ ይኖርብናል። እርስ በርሳችን የተለያዩ የስራ ፕላትፎርሞችን ሼር መደራረግ፣ እንዲሁም ደግሞ የሚጠቅሙ ሀሳቦችን መጋራት ይኖርብናል። በአንድ ሰው ብቻ ሳይሆን በተለያየ ሰው አንድ ሰው ያለውን ነገር ማጋራት፣ ያለውን ነገር ሼር ማድረግ፣ ኤክስፒሪየንሱ ሊሆን ይችላል፣ ያለውን እውቀት በኦንላይን ቢዝነስ ሊሆን ይችላል፣ የተለያዩ ገንዘብ የሚያስገኙ የተለያዩ ሃይ ፔይንግ ጃብስ ሊሆኑ ይችላሉ። እነዚህ ነገሮች ላይ ሼር መደራረግ ይኖርብናል። ፕላትፎርሙ ክሬት የተደረገው ለዚህ ፐርፐዝ ነው። በዚህ ሀሳብ ላይ የሚመቻችሁ ሰዎች ካላችሁ ይህን ቻናል ፎሎ ማድረግ፣ እንዲሁም ደግሞ የቴሌግራም ኮሚዩኒቲያችንን ጆይን ማድረግ እንዳትረሱ። ምክንያቱም በዛ ላይ በጣም ብዙ ኢሴንሻል የሆኑ ነገሮችን የምንለቅበት፣ የተለያዩ የኦንላይን ቢዝነሶችን ሼር የምናደርግበት፣ እንዲሁም ደግሞ እርስ በርሳችን ሰፖርት የምንደራረግበት፣ የሚያስፈልጉትን ሜንቶርሺፕ እና አድቫይሶች ካለን ኤክስፒሪየንስ ተነስተን የምንሰጥበት ስለሚሆን ጆይን ማድረጋችሁ እንዳትረሱ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁ እንዳይረሳ። ይመቻችሁ።